ልቡ ወደ አመኔታና ወደ መሸርሸር ነገር ይሄዳል መሰለኝ። እኔ ነጋዴ እንደሆንኩኝ ጅጅጋ ከተማ እንደምኖር እሱ ደግሞ የኤሌክትሪክ ባለሙያ እንደሆነና አዳማ አካባቢ ላይ ሴት የምትወደኝ ፍቅረኛ ላይ ነው ያደረኩት። በመወደው ሰው ደግሞ በሴት ተያዝኩ። ስለዚህ የፈጣሪ ስራ ነው አለ። በቁጥጥር ስር ውለ ነው ከአዳማ ፖሊሶች መጥቶ ቀጥታ አቀፈኝ። የምትወደውን የምታፈቅረውን ፍቅረኛውን ከገደለ በኋላ አልጋ ስር በመደበቅ የተሰወረው ወንጀለኛ ታዲያ አሁን ላይ ባላሰበው ደግሞ በሌላ በኩል እሱ ሴት ልጅ አንገላቶ ገሎ ተሰውሮ የነበረ አሁን ላይ ደግሞ በሴት ልጅ በቁጥጥር ስር ሊውል ችሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? የዛሬው ፕሮግራሜ ወንጀለኛን የተመለከተ ነው። ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ እላለሁ። ታዲያ ይህች ጀግና ሴት ፖሊስ ነች፣ መርማሪ ነች። ነገር ግን ይህን ወንጀለኛ ሊያስ ስላልቻለ ቤተሰቦቿም ገዳይ ማን ነው እያሉ ቢያስፈልጉም ከአካባቢው በመሰወር እንዲሁም ደግሞ በጊዜው ሊያዙ የቻሉ ሰዎች አልጋ ከያዙ በኋላ ስለነበረ የገደላት እና ከዛው ድንገት ስትሞትበት እዛ ውስጥ ደብቋን ነበርና የተሰወረው። ታዲያ ከ3 ቀን በኋላ ያ ክፍል ደግሞ ሽታ መጣ። በሰዓቱ በዛ ክፍል ውስጥ የነበሩ ሰዎች ሽታ አመጣ፣ ይሄ ክፍል ምንድነው በማለት ቢጸዳም ምንም ነገር የተለየ ነገር የማይገኝበት ነገር ግን እነዛ ሰዎች የተለየ ሽታ አመጣል በማለት በማመልከታቸው ደግሞ እነሱ ወንጀለኛ ሆነው እነሱ እጅ ላይ ስለተገኘ ታዲያ ለጊዜው እነሱ ወንጀለኛ ተደርገው ተይዘው ነበረ። ምንድነው ያደረኩት ብሎ ሲል ከድሬዳዋ ነው አሉት። የድሬዳዋ ፖሊስ ኮሚሽን በአንድ ላይ በመተባበር በእርግጥ ይህ ነገር ለመያዝ ቀላል እንዳልነበርና ልጅቷም ደግሞ ይህች ፖሊስ እንደ አዲስ ፍቅረኛ በመሆን የተለያዩ የማማለያ ፎቶዎችን እየላከች ለረጅም ጊዜ ልቡን ቅልጥ ካደረገች በኋላ ታዲያ ዛሬ ላይ በቁጥጥር ስር አውለውታል። ልጁም በፍጹም ይህ ይፈጠራል ብሎ ባልጠበቀው መልኩ ከሷ ጋር ምንም በማይካድበት መልኩ ፍቅር ውስጥ ገብቷል። በፍቅርም በእምነትም እንዲሁ ደግሞ እያደረገውን ነገር የዘነጋ ቢሆንም ነገር ግን በዚህ መልኩ ባላሰበው መልኩ እንዲያዝ አድርገዋለች። ታዲያ እናንተ ምን ትላላችሁ? ይህ ነገር ጥሩ ነው ወይም ደግሞ የሄደችበት መንገድ እንደ ፍቅር እንደ አፍቃሪ እና ደግሞ ፍቅሯን መስዋዕት ማድረጓ ይህ ልጅ ለሷ እውነተኛ ፍቅር እንዳለው ያመለክታል። ታዲያ ይህ መንገድ ትክክል ነው ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አሳውቁኝ እላለሁ። ወይስ ደግሞ ሌላ መንገድ ቢፈጠር የተሻለ ነበረ ትላላችሁ? የሐሳብ ተቃርኖ ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮውን በመሃል አስገባላችኋለሁ። ያ ነጋዴ ነኝ ብለውም ስለነበረ አልፎ ለንግድ ጫማዎችንና ልብሶችን ይዛ እንደምትሄድ ወደ አዳማ ነግረውም ስለነበረ ታዲያ ዛሬ ላይ ቀኑ ደርሷን ካለችው በኋላ ከረጅም ጊዜ የፍቅር ግንኙነቶች የፍቅር ጨዋታዎች በኋላ በአካባቢው ደርሻለሁ፣ ላገኘ እፈልጋለሁ በማለት ትደውልለታለች። ከዚህ በፊት ተደዋውለው የማያውቁ በኢሞ ብቻ መልእክት የሚላላኩትም በጽሁፍ ብቻ እንደነበረም ትናገራለች። ታዲያ እሷ ወደ አዳማ መግባቷን ሲሰማ በደስታ ያለችበትን ቦታ እሷም እኔ አልጋ ይዣለሁ ምን ይመስልሃል ብትመጣ በማለት ያለችበትንም ቦታ አሳውቀዋለች። ታዲያ እሱም ደግሞ ከከተማው ወጣ ያለ ቦታ እንዳለ ያ ወንጀለኛ ስለሆነ እንደ ወንጀለኛ ለመደበቅ አካባቢውን ሰውር አድርጎ ስለነበረ ነገሩ እሱ ወደ እሷ እስኪደርስ ድረስ ረጅም ሰዓታትን ወስዶባቸዋል። ረጅም ሰዓታቶችን እየተነሱ እየተቀመጡ ከመቀመጣቸው ብዛት የተነሳ ሻይ፣ ውሃ የተለያዩ ነገሮች በመጠቀም ረጅም ሰዓታትን ጠብቀውታል። ታዲያ ይህም ሰው እንግዲህ ከረጅም ጊዜ በኋላ የሚወዳትን የሚያፈቅራትን ፍቅረኛ ለማግኘት በጉጉት በፍቅር ነበር ሰፍ ብሎ ወደሷ የመጣው። መጥቶ ቀጥታ አቀፈኝ።
ወንጀለኛ እንግዲህ ፍቅረኛዬን አገኘው ብሎ ሰፍ ብሎ ከልቡ እንደመጣና እንዳቀፋት ወዲያው እንግዲህ ፖሊሶች ከየአቅጣጫው በመውጣት በቁጥጥር ስር አውለውታል። ይህ ወጣት እንግዲህ ያላሰበው ነገር እንደገጠመው ይናገራል። ሴት ልጅ አጥፍቷል፣ የምትወደውን የምታፈቅረውን ልጅ አጥፍቷል። ነገር ግን እሱ ደግሞ የፈጣሪ ተአምር ሆኖ ደግሞ በሚያፈቅራት ልጅ ደግሞ ይህችን ልጅ እንደወደዳትና እንዳፈቀራት እውነተኛነቱንም እሷም ከሚልካቸው መልእክቶች ከሚያወራቸው አንዳንዴ ብቻ ሳይሆን የዘወትር መልእክቶቹ ወደ ፍቅር ውስጥ እንደገባም እንደሚያመለክትም ተናግራለች። ታዲያ ይህ ሰው እንግዲህ አሁን ላይ የፈጣሪ ተአምር ሆኖ እሱም ባላሰበው መንገድ በሚያፈቅራት ልጅ ምክንያት ወደ እስር ተዳርጓል። ተነጋግሮ መፍታት እያለ ካልተስማሙ መለያየት እንዳለ ሁሉ እሱም ለሚያልፍ ቀን ብሎ የማይሆን ነገር ማድረጉ፣ ልጅቷም ትወደው እንደነበረና ታፈቅረው እንደነበረ በመካከላቸው ግጭት ተፈጥሮ እንግዲህ ሌላ ሰው ጋር ሄዳ እንደነበረ ምልክቶቹ ያሳውቃሉ። ከሌላ ሰው ጋር በመሄዷ ግን ደግሞ ምንም ነገር ከዛ ሰው ጋር ግንኙነት እንደሌላት እሱን ለማናደድ ሆን ብላ ያደረገችውና የሄደችበት መንገድ ነገር ግን ደግሞ እሱን ንጹሕ ፍቅሯን የሚወዳትን የምትወደው እንዲህ ስታስብ ደግሞ ከገባች በኋላ ተመልሳ ወጥታለች። እሱ እንግዲህ የተመለከተው ያችን ቅጽበት ሊሆን ይችላል። ይቺ ወጣት ያለ እድሜዋ በሀያዎቹ መጀመሪያዎች አካባቢ ያለችው ህይወቷን በግፍ ባፈቀረች በወደደች ሞትን የቀመሰች ዛሬ ላይ ደግሞ እንግዲህ እሱ በወደዳት ባፈቀራት ልጅ እስር ቤትን ቀምሷል። እናትም ለረጅም ጊዜ በልጇ ሐዘን ውስጧ ስብር ብሎ ዛሬ ላይ ግን ለእናቷም የልጇ ገዳይ የልጇን ነፍስ የበላው ሰው በቁጥጥር ስር ውሎላት ሐዘኗን ሙሉ በሙሉ ሊያብስላት ባይችልም የተሰበረውን ልቧን ሊጠግንላት ባይችልም ነገር ግን ደግሞ ከዚህ የተሻለ ነገር የለምና የልጇን ነፍስ የበላውን ሰው ዛሬ ላይ ወደ እስር የልጇን ደም በዚህ መልኩ ለመመለስ በቅታለች እናት። ይህንን ነገር ያደረገችው ጀግናዋ ፖሊስስ እንዴት ሊሳካላት ቻለ? የሄደችበትስ መንገድ ትክክል ነው ትላላችሁ? በፍቅርም እንግዲህ ይሄ ሰው የሚያመላክተው በአንድ ነገር እንዳልተቀጣ ብቻ ነው። ይህችን ልጅ ሲቀርባት አምኗት፣ ወዷት፣ አፍቅሯት ልቡንም የሰጠ ይመስላል። እንግዲህ ካነጋገሩም ጀምሮ ፖሊሶች መጥተው ከየአቅጣጫ ሲይዙት እሱም የፈጣሪ ስራ የሚገርመው የምትወደውን የምታፈቅረውን ሴት ልጅ በግፍ ህይወቷን እንደሸኘና አሁን ደግሞ የሚገርመው በሴት ልጅ በመወዳት ልጅ በማፈቅራት ልጅ ለዚህ ተዳረጉ የፈጣሪ ስራ ብሎ ከአንደበቱ ማውጣቱ እንግዲህ ይህ ነገር እንዳፈቀራት ፍቅር ኃያል መሆኑንም እንዲሁም ደግሞ ምን ነገ ጧት ምን ሊገጥመን እንደሚችል ዛሬ ላይ በምናደርገው ነገር ነገ ጧት ደግሞ ከፊታችን ምን አይነት መንገድና ምን አይነት ነገር ተፈጥሮ እኛን በምን አይነት መንገድ ሊያስወጣንም ሆነ ሊያስገባን እንደሚችል ተአምራቱንም እሱም ተናግሮ ነበር ወደ እስር ቤት የገባው። ታዲያ ይህች ልጅ የተጠቀመችበት ነገር ፍቅሯን መስዋዕት ማድረጓ፣ ይህ ሰው እንግዲህ እንዳፈቅራት ማድረጓ ትክክል ነው ብላችሁ ታምናላችሁ ወይስ ደግሞ በሌላ ነገር ብታሳምን ይሻል ነበር ትላላችሁ? በሌላ ነገር ደግሞ ለማሳመን ብትሞክር በፍጹም ይህ ሰው ሊያምንላት አይችልም። ምክንያቱም ወንጀለኛ ስለሆነ ተደብቆ የሚኖር ሰው ስለሆነ ከዚህ መንገድ ውጭ ሌላ አማራጭ ስላልነበራት እሷ ይህንን አማራጭ ተጠቅሜያለሁ ትላለች። እንደ ሰዎች አስተያየትና ሀሳብ ኮሜንቶች ደግሞ ልዩነትም የፈጠረባቸው እንደ ንጹህ አፍቃሪዎች ጀግናም ናት፣ እንዲሁም ደግሞ ፍቅሯን መስዋዕት ማድረግ የለባትም። ይህ ሰው ከልቡ ያፈቅራታል። አንድ ጊዜ ብቻ ሳይሆን የገደለችው 2 ጊዜ የገደለችውም ይላሉ። እናንተስ ምን ትላላችሁ? ሀሳብ አስተያየት ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይሄንን ይመስል ነበረ። አይዲያው ከተመቻችሁ በቀጣይ በሌላ ቪዲዮ ተመልሰን እንድንመጣ ሀሳብ አስተያየታችሁን አስቀምጡልኝ እያልኩኝ መልካም ቆይታ